በዚህ ፍጥነት ምን አደርጋለሁ የኔ ቆንጆ? ወይስ እርግዝናው ነው የሚያነጫንጭሽ? አሁን ባለውበት ሁኔታ እንዴት ነው ማፍጥ ነው? ቆይ ሜሪ ለምንድን ነው የማትረጂኝ? እዛ ማለት የት ነው እዛ? ሜሪ እየቀለድሽ መሆን አለበት እንዴ? እሷን አስወጥቼ ታዲያ አንቺን አላስገባ ወይስ ከጎን እንዳስተኛሽ ነው? የኔ ቆንጆ ትንሽ ብቻ ታገሽኝ። ያለ ስጋት እርፍ እንድትይ ነው ማድረግሽ። አንቺ ብቻ ትንሽ ታገሽኝ። እሷ ምንም አይነት ንብረት ሳትካፈል እንዴት መለየት እንዳለብን እያሰብኩኝ ነው። እሺ እኔ ውድ ደግሞ ዛሬ ራሷ ልታጠፋ ነበር። አዎ ይህ አካሄዷ ለኛ ጥሩ ነው። ብዙ እንዳንደክም ይረዳናል። ገና ብዙ አኮራሻለሁ የልጄ እናት። ምን ፈልገሽ ነው የመጣሽው? ሰላምታ አይቀርም እንግዳ እንዲሆን የምትቀበዩ? ይኸውልሽ ለሰላም እንዳልመጣሽ አውቃለሁ። ምን ፈልገሽ ነው የመጣሽው? ከአንቺ እንደሆነ የምፈልገው ነገር የለም። ስለዚህ አትስኪ። የሆነ ተንኮል አስበሽ እንደመጣሽ አውቃለሁ። የኔ ቆንጆ ሁሌ እኔን ስታይኝ ለምንድን ነው ተንኮል የምሰራና ማስብ የሚመስልሽ? መስሎኝ እኮ አይደለም፣ እውነታው ነው። ለማንኛውም ተንኮለኛ በሆን እንኳን አንዳንድ ጊዜ ጥሩ ነገር እንደማድረግ አስቢ። ለምሳሌ ዛሬ የመጣሁት ለመልካም ነው። የኔ መቤት፣ እኔ ከአንቺ ምን መስማት አልፈልግም። ስለዚህ እጅልኝ፣ ሌላ ራስ ምታት አትሆኝብኝ። እንዲህማ አትሆኝ። እኔ እኮ እንዳመመሽ ሰምቼ ልጠይቅሽ ነው የመጣሁት። እንዳመመሽ ሰምቼ? ማን ነገረሽ? መታመምሽ ሚስጥር እንዲሆን ፈልገሽ ነበር? እውነቱን ስነግርሽ እንዳንቺ አይነት ፈጣጣ ሰው አይቻላል። እኔን ካየሽ ይበቃል። እኔ ከማንም ጋር መመሳሰል አልፈልግም። እኔ ሜሪ ደግሞ በጣም ዩኒክ ነኝ። እንደዛው ነው የምንቀጥለው። ምንድን ነው እንዲመጣጥ ያደረኩሽ ነገር አለ? እንተዋወቃለን? በደንብ ነው የምንተዋወቀው። አሁን ምን ፈልገሽ መጣሽ? እዚህ ቤት ውስጥ ለእያንዳንዳችሁ ርዕሰ ጉዳይ ነኝ ማለት ነው? እባክሽ ደህና ነገር ሊሰራ እንደመጣሽ አትመጻደቂ። እህት በራሷ ትወጣለች። ኧረ ቆይ ኤሉ፣ እምቢ ካለች እኮ ልክ ልኳን ላሳያት ነው። አንቺም የሷ ስልጡን ነሽ መሰለኝ። በጣም አፍሽን ትከፍቻለሽ። ሴትዮ ተከበሪ። ስርዓት የሚባል ነገር ቢኖርሽ ጥሩ ነው። ካለበለዚያ ግን እንዴ ምን እየሆናችሁ ነው? ለምለም ምን እያደረግሽ? ምንም አላደረኩም ጋሼ። የማይሆን ነገር ስትናገር ነው የመለስኩላት። ሜሪ ውጭው ትናወራ። አሁን ገና መግባቴ እኮ ነው። ተማሚዋን በደንብ አልጠየኳትም። ለምን ምን ብዬሽ ነበር? ቤቱን እያጸዳው ነበረ። ቤት ውስጥ ጆ ችግር አለ? በዚህ ልክ ከሰራተኛ ጋር ተቀራረብ፣ ያውም ገና ከመምጣት። እኔ እንኳን ያን ያህል አልተቀራረብኩም፣ ግን ለምን? ይኸውልህ ፊት ሰጣቸው አናት ይወጣሉ፣ ቦታቸውን ይዘነጉታል። እንደዚህ ለብሰሽ ወዴት ነው? አስቸኳይ ጉዳይ አለብኝ። አስቸኳይ ጉዳይ ማለት? አሁን ቸኩላለሁ፣ በኋላ ስመጣ እናወራለን። አቤት አቤት። በጣም ጥሩ። እንደዚህ ተጨመረ። ጋሼ ማለት ጆ ምን እያሰብክ ነው? የቤቱ መቤት ተሽቀርቅራ ወጣልሻለች። የት ልትሄድ ነው ብዬ እያሰብኩኝ ነው። ኤልዳና ለትዳሯ ለመከላከል ትዳሯን ለመጠበቅ ሳትለያይ እንዲሁ ለማቆየት ስትል የማትፈልገውን ማንነት ተላበሰች። አቤልና ጆ ጠላት ሆነዋል። አቤልና ጆ የሚዋደዱ ምርጥ ጓደኛሞች ቢሆኑም ጆ በሜሮን የተነሳ ሁሉንም ሰው አርጓል። በሌላ በኩል ለምለም ገንዘብ ያስፈልገኛል፣ እባክህ ቅድሚያ ደሞዜን ስጠኝ ብትለውም ከደሞዝሽ የተሻለ ጥሩ ገቢ ይኖርሻል፣ ሰራተኝነት ያንቺ ቦታሽ አይደለም፣ በሚገባሽ ቦታ ላኖርሽና የምትፈልጊውን ነገር ላርግልሽ ብሎ በሴትነቷ ተደራድሯታል። ለምለም ይሄንን ከማድረግ ቤቱን ለቀቄ ብሄድ ይሻለኛል ብላ ነበር። ግን ደግሞ ቤቱን ለቃ መሄድ እንደማትችልም ነግሯታል። ቢኒያምና ለምለም አንድ ላይ ሲያገኛቸው ጆ ሁሌ ማስጠንቀቂያ እንደሰጠ ነው። ከሰራተኛ አጠገብ ጎን እንዳላገኘህ ይለዋል። እሷንም ቢሆን ከወንድሜ ጎን እንዳላገኘሽ እያለ ነው። ጆ የእውነት ሰራተኝነቱ ለክብራቸው አሳስቦ ሳይሆን ለምለምን ለራሱ ስለሚፈልጋት። እስከ መጨረሻ ሜሮን አንድ ደብዳቤ ወደ ቤት ልካለች። ይህን ደብዳቤ በተመለከተች ጊዜ ኤልዳና ራሷን ስታ ወድቃለች። ይሄ ደብዳቤ በውስጡ ምን ይኖረው ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ክስተት ተከታታይ ድራማ እንግዲህ ኤልዳና ለትዳሯ ስትል ራሷን ብጥል ብትበሰቋቋል ውስጧ ህመም ቢሰማው ጆ እሷን ትቶ በውጭ አይኑ ማማተር ጀምሯል። የውጭ ብቻ ሳይሆን ቤት ውስጥ ሰራተኛዋ ሳይቀር ለማማገጥ የተቻለውን ሁሉ እየከፈለ ነው። ግን ደግሞ ለምለም እጅግ በጣም መልካምና ታማኝ ሴት ስለሆነች እስከ ዛሬ ድረስ ከኤልዳና ጎን ሆና እየተከራከረችላት ወይም ደግሞ ለኤልዳና እያገዘች ትገኛለች። ግን ደግሞ ለምለም አባቷ ታሞ እዚህ በምታገኛት ደሞዝ እያሳከመች ስለሆነ ቅድሚያ ደሞዝ እንደሚያስፈልጋት ጆን ጠይቀው ነበር። እሱም እሺ ምን ችግር አለው አንቺ ብለሽኝ ከዚህ የተሻለም ላረግልሽ እችላለሁ፣
አንቺ አልሰማኛልሽ እኮ እንጂ ሲጀመር ይሄ ቦታ ለአንቺ አይመጥንሽም። እኔ ወደዚህ ቤት መምጣት ደስ የሚለኝ አንቺን ሳስብ ብቻ ነው። እሷን ታያት እንዲሁ እናቴም ነው የምትመስለኝ ብሏል። ኤልዳና ግን እንደዚህ የተበሳቆለችውና ራሷን የጣለችው ጆ በጠና ታሞ ስለነበረ ህመሙም ለሰው እንዲነገርበት ስለማይፈልግ በዛን ሰዓት ምንም ነገር ስላልነበራቸው እሱን ማሳከሚያ አይደለም ቀርቶ ለዕለት ጉርስ እንኳን የሚሆን ስላልነበራቸው ክብሯን ዝቅ አድርጋ ወርዳ ሌላ ስራዎችን ሁሉ እሷን የማይመጥን ስራዎችን ሁሉ ስትሰራ ነበር። በዛን ጊዜ እንግዲህ ይህን ሁሉ ዋጋ ከፍላለት የዳኖዶ አሁን ላይ ግን እሱ ባለሀብቱ ነው። እሷን እንደ እናቱ ወይም ደግሞ እንደ አንድ ተራ ሰው እየተመለከታት ነው። እናም እንግዲህ ኤልዳና ብዙ መጥፎ ነገሮችን አይኗ ቢያይም ባላየ ለማለፍ እየሞከረች ትገኛለች። ግን ደግሞ በወጣ በገባ ቁጥር እሷ ለሱ እንደማትመጥነውና ልትሆነው እንደማይችል እንዲሁም የሆነ ነገር አስነክተሽኝ ሊሆን ይችላል እንጂ በጭራሽ አንቺማ የኔ ምርጫ ልትሆኛችም ከተማውም ሙሉ ስንቱ ሴቶች ሞልተው እንዴት ነው እኔ ካንቺ ጋር ልሆን የምችለው እያለ በተደጋጋሚ ይወቅሳታል። እና ኤልዳናም ተው ያሳለፍነውን ጊዜ አስታውስ፣ በጣም ብዙ ጊዜዎችን አሳልፈናል። የኔ መበሳቆል፣ የኔ መክሳት መጥቆር፣ የኔ እንደዚህ መሆን ምክንያቱ ደግሞ አንተ እንጂ ሌላ ምንም አይደለም። እኔ ኤልዳና ድሮ ታውቀኛለህ እያለች ነው። እናም እነዛን ያሳለፍናቸውን መጥፎ ጊዜዎች አስባቸው እያለች በተደጋጋሚ ብታስታውሰውም ግን ደግሞ ጆ በጭራሽ እሱም ማሰብ አልፈለገም። እሱም እነዛን ያሳለፏቸውን ብዙ መጥፎ ጊዜያቶች በአንድነት በፍቅር ያሳለፏቸውን ጊዜያቶች መልካሞቹንም መጥፎዎቹንም ያሳለፏቸውን ፈተናዎች ሁሉ ረስቶ እሷ ለሱ እንደማትመጥነውና ለሱ የምትገባ ሴት እንዳልሆነች በተደጋጋሚ እየነገራት ነው። ያም አልበቃ ብሎት እንግዲህ ፍች እንደሚፈልግ ነግሯታል። ቤቱን ለቃለት ብትወጣም ደስታው እንደሆነ በወጣ በገባ ጊዜ ይናገራል። ይህም አልበቃ ብሎ ሜሮን የቢሮ ሰራተኛ የነበረችዋን ሴት በፍቅር አጥምዲያው እንግዲህ ቤት ድረስ ተተት ብላ መታ ሚስትህን ፍታና ከዚህ ቤት አስወጣ፣ ይሄ ቤት የሚገባኝ ለኔ ነው፣ ሜሮን ሳታረግዝ እርጉዝ ነኝ በሚል አጥምደዋለች። ሜሮን እንግዲህ የእውነት አፍቅራው ሳይሆን ለበቀል የመጣች ይመስላል። ሜሮን ከኋላዋ የሆነ ተልዕኮ አላት። እናም እንግዲህ ጆን ለመበቀል ወደሱ የመጣች ትመስላለች። እሱም እውነት ስለመሰለው ብቻ በእርግጥም ተጠራጣሪ ቢሆንም ግን ደግሞ ኤልዳናን ፈቶ እሷን ለመጠቅለል ያሰበ ይመስላል። በዚህ መሀል ነበር ወንድሙ የሆነችን ሴት አፍቅሮ በፍቅር ስለተጎዳ ስለከዳችው ቦታውን አካባቢውን ለቆ ሲመጣ የተወሰነ ቢያርፍ ይሻላል ተብሎ ወደ እነሱ ጋር ለረፍት የመጣው። ኤልዳናም የፍች ወረቀት ከባሌ ጋር ከምፈርም ይልቅ ራሴን ባጠፋ ይሻላል፣ እኔ እሱን አጥቼ ለአንድም ቀን መኖር አልችልም፣ እኔ ያለሱ የማሳልፈው ምንም አይነት ጊዜ የለም ብላ ተስፋ ቆርጣለች። እና እንግዲህ ራሷን ለማጥፋት መኝታ ቤቷ ገብታ እረፍት ላድርግ በሚል ስበብ ያልተባሉ መድኃኒቶችን ወስዳ ራሷን ስታ ነበር። የጆ ወንድም ቢኒ ወደ ቤት በመጣ ጊዜ እንግዲህ እንደሆነና ኤልዳናን እንደሚያውቅ ሲነግራት ወደ ቤት ጋብዛው ነበርና ለምለም እንግዲህ ለምለም ማረፊያውን ካሳየችው በኋላ እንግዲህ መጥቶብናል ብላ ልትነግራት ወደ ለምለም በሄደች ጊዜ ለምለም ራሷን ስታ ወድቃ ነበር። እና ኤልዳና ራሷን ስታ ወድቃ ስለነበረ ለምለም ስትል ቢኒያምም ምን አርገሻት ነው? የሆነ ነገር አድርገሻት ነው? ገለሻት? ልታመልጭ ነው ወይ? ምንድነው የተፈጠረው? እያለ በጣም ተደናግጦ ስለነበረ ለምለምን እየተቆጣት ነበር። የትም ሄዳችም ገለሻት? ልታመልጭ ነው እንዲህ እያለ ነበር። ግን ደግሞ ነገሩ ወዲህ ነው። እንደዛም እንዳልነበረ ተናግራ መጀመሪያ እሷን ብናዲን አይቀድምም ብላ ስለነበረ ለምለም እንግዲህ እሷን ወደ ሆስፒታል ይዘው ሄደዋል ማለት ነው። ወደ ሆስፒታል ይዘው ሄደው ከተመለሱ በኋላ ሁሉንም ነገር በራሷ እንዳረገችውና መዳን እንደማትፈልግ ለምንም እንዲያዳኗት ማዳናቸው ስህተት እንደሆነ በተደጋጋሚ እየተናገረች ትገኛለች። በዚህን ጊዜ እንግዲህ ምን እንዴት ተፈጠረ ለማወቅ እየሞከረ ነው ቢኒ። ግን ደግሞ ኤልዳና ሁሉንም ነገር ግልጽ አድርጋ መናገር አልፈለገችም። ለምለም እንዴት እንደዚህ ታረጊያለሽ? ይህ እኮ ተስፋ የቆረጠ ሰው ተግባር ነው። እንዴት አንቺ ተስፋ ትቆርጫለሽ? አንቺ እኮ ጠንካራ ሴት ነሽ። እንዲሁም በተቃራኒው ራስሽን ለውጠሽ እንደ ጓደኞችሽ ራስሽን ጠብቀሽ ዘንጠሽ እንደ ልብሽ መውጣት መግባት ስቺ መሞትም ምን አመጣው? መሸነፍም ምን አመጣው? ማሸነፍ ስቺ ብላ ተቆጥታታለች። ለምለም ለኤልዳና የቤት ሰራተኛዋ አጋዧ ብቻ ሳይሆን ሀሳቧን ሁሉ የምትካፈልላት፣ ስታለቅስ አብራት የምታለቅስ፣ ስትስቅ የምትስቅ፣ ስትታመም አብራ የምትታመም፣ ስትደሰት አብራት የምትደሰት፣ ብቻ በፈለገችበት ቦታ ላይ ሁሉ የምታገኛት፣ ሰው በሚያስፈልጋት ሰዓት ሁሉ ከጎኗ ያለች ሴት ናት። እናም እንግዲህ ኤልዳናም
የለምለምን ምክር ሳትንቅ ሰምታለች። ቢኒያምም ምን እየተፈጠረ ነው ያለው ብሎ ነበር። ጆ ወደ ቤት በመጣ ጊዜ መተኛቷ ሳያስደነግጠው ደግሞ ቢባስ ብለሽ ሶፋም ላይ መገልበጥ ጀመርሽ እያለ እያንጓጠጠ ነበር። እና እሷም በቃ አሁን ምንም ማናገር አልችልም፣ ምላሽ ልሰጠህ ስለማልችል እባክህ ወሬህን ባታባክን ይሻላል ብላው ነበር። እሱም ተናዶ ጥሎ ወደ መኝታ ቤት ሄዷል። ወንድሙን እንኳን በቅጡ ሰላም አላለውም ነበር። እንግዲህ ቢኒያምም ምን እየተፈጠረ እንደሆነ ማጣራት ፈልጓል። ኤልዳናን እባክሽ ንገሪኝ እያላት ነበር። ኤልዳናም የተፈጠረውን ነገር በሙሉ ነገረችው። ያኔ እሱ ታሞ በነበረበት ጊዜ ህመሙ ለማንም ሰው እንዲነገር ስለማይፈልግ እኔ ብቻዬን መከራዬን አይቼ የማሳክምበት እንኳን ሳይኖረኝ እኔን የማይመጥኑ ስራዎችን እየሰራው ክብሬን ዝቅ አርጌ ራሴን ጎድቼ ዛሬ ላይ እንዲደርስ ያረኩት እኔ ነኝ። አሁን ላይ ግን እነዛን ሁሉ ነገሮች ረስቷቸው ጆ ሌላ ሰው ሆኗል፣ ሌላ ማንነትን ተላብሷል። እኔ ደግሞ ያለሱ መኖር አልችልምና እሱን ከማጣ የፍች ወረቀት ላይ ከምፈርም ብዬ ራሴን ማጥፋት መረጥኩኝ። እኔ ያለሱ አንድንም ቀን መኖር የምችል አይመስለኝም። እባክህ ለእንግድነት መተህ ልታርፍ መተህ የእንግድነት ክብርን ስላሳጣሁ ልታርፍ እረፍትን ስለነሳሁ እባክህ ይቅርታ አድርግልኝ እያለችው ነበር። ቢኒያምም አንቺ ባላጠፋሽው ጥፋት ለምን እኔን ይቅርታ ትጠይቅኛለሽ? ከዚህ ሁሉ መሆን ያለበትን ወደ መፍትሄው እንሂድ እንጂ አንቺ ራስሽ እኮ የድሮዋ ኤልዳና እየሆንሽ አይደለም፣ ራስሽን ጥለሻል፣ ተበሳቁለሻል ብሏታል። እሷም ይሄንን ሁሉ ዋጋ ለሱ በምትከፍል ጊዜ ራሷን እንዲጣለችና በውስጧ ብዙ ህመም እንዳደረባትም ግን ደግሞ ህመሟን የውስጧን ቁስል ደብቃ እሱን ለማስደሰት እየሞከረች እንደሆነ ተናግራለች። እናም እነዛን ጊዜያቶች ሁሉ በአንድ ረስቷቸዋል እያለች ነው። ቢኒያምም እሱ እንኳን እንዳትናገሪ ባይፈቅድልሽም አንቺ ግን ለኛ ልትነግሪን ይገባ ነበር፣ ልናግዝሽ ይገባ ነበር ብሏታል። እሷም እንግዲህ በሰዓቱ የእሱን ቃል ማክበር እንደፈለገችና እሱ ያላትን ብቻ መፈጸም እንደነበረባት ተናግራለች። ግን ያ ሁሉ ነገር አልፎ አሁን ባለሀብት ስንሆን ሁሉንም ረስቶት ሌላ ሰው ሆነብኝ ብላ ቅሬታዋን ለቢኒ ያሰምታለች። ቢኒም ወንድሙን ለማናገር ቢፈልግም ደግሞ ገና ከመምጣትህ ለመጣ ሄደው ለምንድን ነው ስሞታ የምትናገረው? ምንም ይሁን ምን የኔና የሷ መለያየት አይቀርም እያለ ነው። ወንድሙ ቢኒም የትም ቦታ ብትሄድ እንደፈለግ ብትሽከረከር እንዲ ኤልዳና አይነት ሚስትን ልታገኝ አትችልም። ስለዚህ እንቁህን ብትንከባከብ ይሻልሃል፣ በኋላ መውጫው እንዳያጥረህ እያለው ነበር። ግን ደግሞ እንግዲህ ጆ አሁን ላይ የእሷ እንቁነት ሳይታየው እሷ እናቱን እየመሰለችው ከቤት ሰራተኛው ስላነሰችበት ወደ ቤት እንኳን መምጣት ሲያስብ ለምለምን አስቦ እንጂ እሷን ማየት እንደማይፈልግ ሁሉ በተደጋጋሚ ይናገራል። ለዛም እንግዲህ ለምለም አንድ ነገር ልምከርሽ፣ ይቅርታ ቅር ካላለሽ እያለቻት ነበር ኤልዳናን እስቲ አንቺም እኮ አበዛሽው፣ ራስሽን ጣልሽ፣ በጣም ተበሳቆልሽ፣ ለሱ እኮ እንደሆነ እየታየው አይደለም። ስለዚህ ራስሽን ጠብቂ፣ አንቺ እኮ ገና ብዙ ነገር የሚጠብቅሽ እንጂ ተስፋ የምትቆርጭበት ጊዜ ላይ አይደለሽም፣ እድሜሽም ገና ነው ብትላትም ተስፋ ለቆረጠ ሰው እድሜ ምንም ማተር እንደማያረግ ተናግራለች። እና ግን ቢሆንም አንድ ነገር ልንገርሽ እንዳይከፋሽ ብላ ለምለም ምንም አይከፋኝም፣ አንቺ ማለት እኮ ለእኔ ልዩ ሴት ነሽ፣ አንቺ የቤት አጋዥ ሳትሆኚ የችግር የደራሽ የለቅሶ የተካፋይ የብሶት የሁሉ ተካፋይ አንቺ ነሽ፣ ከጎን ያለሽኝ አንቺ ነሽ እያለቻት ነበር። እንግዲያውስ ራስሽን ጠብቂ፣ ዘንጪ፣ ፀጉር ቤትም ሂጂ፣ ለብሰሽም ውጪ ብላታለች። የለምለምን ምክር ሰምታ እንግዲህ ተግባራዊ ለማድረግ ለኤልዳና ጉድ እያለች ነው ማለት ነው። ቢኒያምና ለምለምን አንድ ላይ ባያቸው ቁጥር ጆ ሁሌ ማስጠንቀቂያ እንደሰጠ ነው። ለምለምም ጆን እባክህ ገንዘብ ቅድሚያ ያስፈልገኛል ልትሰጠኝ ትችላለህ ብለው ነበር። እሱም እሰጥሻለሁ ግን ደግሞ በአንድ ነገር ከተስማማም ብቻ ነው ብሎ በሴትነቷ መደራደሪያ ሲያቀርብባት በጥፊ መታዋለች። በጥፊ መታውም ይቅርታ ጠይቃ ግን ከአንድ ቤት 3 ሴት አይከብድም ብለው ነበር። እኔ ማስተዳደር ከቻልኩና መብቃቃት ከቻልኩኝ እናንተ ምን ይመለከታችኋል ብሏል። ጆ እፍረት የሚባለውን ነገር ጠቅሎ ወስዶበታል። ጆ ምን እንደተፈጠረ ባይታወቅም ሙሉ ለሙሉ ባህሪው ተቀይሯል። ኤልዳና በፊት ፍቅራቸው የሚያስቀና እንዳልነበሩ አሁን ላይ ግን ሚስቱ እንደሆነች እንኳን ራሱ የረሳ ይመስላል። እና ለሜሮንም ተደብቆ ኤልዳና ራሷን ልታጠፋ እንደነበርና ይህ ራሷን ማጥፋቷ ደግሞ ለነሱ ጥሩ አጋጣሚ እንደሆነ ምናልባት በራሷ መንገድ ብትሞትም እንኳን ለእኛ ጥሩ አጋጣሚ ይሆንልናል፣ ያን ያህል ትኩረት አይስብም እና ራሷን የማጥፋት ሙከራ አድርጋ ነበር ብሎ ነግሯታል። ምንም ይሁን ምንም እኔ ግን በፍጥነት ሚስትን አስወጥታኝ ወደዛ ቤት መግባት እፈልጋለሁ እያለችው ነው። ይህን ተደብቃ የሰማችው ኤልዳና
እርግዝናሽን ግን እርግጠኛ መሆን አልቻልኩም እያለ ነበር። እሷም እርግጠኛ እርጉዝ እንደሆነች ተናግራለች። ግን ደግሞ ለልጃቸው ሲባል እዛ ቤት አብረው ልትኖር እንደሚገባ ተናግራለች። ይህን ሁሉ ስታዳምጥ የነበረችው ለምለም እጅግ በጣም ተደናግጣ አፏን ይዛ ተመልሳለች። ሜሮንም ልክ ይህንኑ እንደነገራት ወደ ቤት ልትሳለቅባት ኤልዳናን ለመጠየቅ መታለች። ደግሞ ምን ፈልገሽ መጣሽ ብትላትም ታመሽን እንዴት ታመምሽ ሰምቻለሁ ብላታለች። ማነገረሽ ባለቻት ጊዜ እንግዲህ ዋናው መስማቷ እንደሆነና ምንም አይነት የቤቷ ሚስጥር እንደማይደበቅ ጭምር ነግራታለች። እናም ልጠይቅሽ ነው የመጣሁት እያለች ነው። ውጭልኝ፣ አንቺ ጥያቄ አያስፈልገኝም፣ ልትሳለቂብኝ ነው የመጣሽው፣ ባክሽ ቤት የለቀሽ ውጭ እያለቻት ነበር። ቤቱማ የኔ ነው ያንቺ አይደለም፣ ከዚህ በኋላ ቤቱ የኔ ነው፣ መውደቂያሽን ብትፈልጊ ይሻላል፣ መጀመሪያ ግን ይሻልሽ እንዲሻልሽ ምኞቴ ነው ብላ ስትሳለቅባት ለምለም መታ ደግሞ ምን አባሽ ቀርቶሽ መጣሽ እያለቻት ነበር። ሜሮንም እንዴ ደግሞ ይታቂኛለሽ ብላት ነበር። በስርዓት ነው ማውቀሽ ባለች ጊዜ የእኔ ጉዳይ የቤታችሁ ርዕስ ነው ማለት ነው፣ ሁላችሁም ታቁኛላችሁ፣ ፈምሻለሁ ማለት ነው እያለች እየተሳለቀች ነው። ለምለምም ዋጋሽን ሳልሰጠሽ ከዚህ ቤት ለቀሽ ብትወጪ ይሻላል እያለቻት እየተጨቃጨቁ ሳለ እኔ የመጣሁት በሽተኛ ለመጠየቅ እንጂ ሌላ ለምንም ነገር አይደለም። እንዴት እንግዲያ እንደዚህ ነው እንደምትቀበሉት እያለች ስትሳለቅ ድንገጆ ደርሷል። ድንገጆ በደረሰ ጊዜ ምን እየተፈጠረ ነው ብሎ ጠይቆ ነበር። ምንም እየተፈጠረ እንዳልሆነ ነግረውት ግን ደግሞ ቤቱን ለቀሽ ውጪ እያለች ነው ኤልዳና። ምን ልታረጊ መጣሽ ባላት ጊዜ ጆ ሜሮንም እኔ የመጣሁት የኔ ፍቅር በሽተኛ ለመጠየቅ ነው እያለች እየተሳለቀች ነው። ጆም ውጭ እናውራ ብሎ እጇን ጎትቶ ይዞ ወጥቶ እንዴት እንደዚህ ታረጊያለሽ? እንዴት ቤት ድረስ ሰተት ብለሽ ትመጫለሽ? ብሎ ጠይቋት ነበር። ጥፋቴ ምንድነው? የታመመን ለመጠየቅ ሰላም ለማውረድ ነው የመጣሁት፣ ምን አጠፋሁ ብላለች። እና አንተም ቢሆን ችላ ችላ እያልከኝ ነው ብለው ነበር። መቼስ የምን ችላ ነው? እንደዚህ ታማ ውጭ አልላት ነገር ትዳር ማፍረስ ቢሆን እኮ ቀላል ነገር አይደለም እያለ ነው። እንጆ ሜሮንም ቢጠራጠራትም ግን ደግሞ የምታግባባበት መንገድ ያታጣምና መልሳ ታግባባዋለች። እናም እንግዲህ ጆ በሀሳቧ ተስማምቶ ግን ደግሞ መጀመሪያ ወይ ይሻላት ወይ ትሞትና የራሳችንን ውሳኔ እንወስናለን፣ ግን እባክሽ ወደዚህ ቤት በድጋሚ አትምጪ ብሎ ሸኝቷት ነበር። ሜሮን እንግዲህ ከቤት ወጥታ ሄዳለች ማለት ነው። ለምለምና ቢኒን አንድ ላይ ባገኛቸው ቁጥር ወንድሙንም ሆነ እሷን እያስጠነቀቀ ነው። የቤት ሰራተኞችን አትቅረብ ይጎዱሃል እያለው ነበር። እንዴት አድርገው ነው የሚጎዱኝ ባለው ጊዜ ጥርሳቸውን ሰጥተው አቁስለው ነው የሚሄዱት፣ ስለዚህ ቢቀርብህ ይሻልሃል፣ ለክብርህም አይመጥንም እያለ ወንድሙን እየመከረ ግን ደግሞ ለራሱ በጎን ያግባባል ማለት ነው። በሌላ በኩል እንግዲህ ኤልዳና ከህመሟ ስታገግም ፏዝነት ብላ የተባለችውን ምክሯን ተግባራዊ አድርጋ ልትወጣ ስትል ጆ ቁጭ ብሎ ነበር። ጆ ቁጭ ብሎም ከፊት ለፊቱ ሲመለከታት ያችን የድሮዋን መጀመሪያ ሲገናኙ አካባቢ የነበረችዋን ኤልዳናን እየተመለከተ ነበር። እሷም ምላሽ ሳትሰጠው ደግሞ እንደዚህ ለብሰሽ ወዴት ነው እያላት ነበር። አጭር ቀጭን ቀጠሮ አለብኝ፣ አስቸኳይ ነው፣ ስመለስ እናወራበታለን፣ አሁን ግን ምንም አይነት ጊዜ የለኝም ብላ ጭራሽ ቁጭ አድርገው ሄዳለች። ጆን ይሄ ነገር እጅግ በጣም አበሳጭቶታል። እንዴ እያናገርኩሽ እኮ ነው፣ ወዴት ነው እንደዚህ ፏ ብለሽ የምትሄጂው እያላት ነበር። እሷም ስመለስ የምናወራ ይሆናል ብላ ጭራሽ ምላሽ ሳትሰጠው ጥላው ሄዳለች። በዚህን ጊዜ ለምለም እየመጣች ነበር። እንዴ ጆ ምን ሆነህ ነው? ከማን ጋር ነው የምታወራው? ብለው ነበር። እሷም የቤቱን መቤት ዘንጣ ወጣችልሽ እያለ ነበር። እና ቀንተህ ነው ብትለውም እንዴት ወዴት ነው እንደዚህ ዘንጣ የምትሄደው እያለ ትኩረቱን የሳበችው ይመስላል። እናም እንግዲህ ኤልዳና ከቤት የወጣችው ሜሮንን ለማግኘት ነበር። ሜሮን ከኋላ ጎንበስ ስትል ከጀርባዋ ነካ አድርጋ የመጨረሻ ማስጠንቀቂያ ሰጥታታለች። ሜሮን ያልጠበቀችውን ነገር ስላየች በጣም ደንግጣለች። ከዚህ በኋላ በዚህ መልክ ነው የምንቀጥለው፣ ከዚህ በኋላ ልክ እንደ ጥላሽ ነው የምከተልሽ፣ ስለዚህ ከትዳሬ ከቤቴ ከህይወቴ ብትወጪ ይሻልሻል፣ ኋላ ግን እኔ አንቺን አያርገኝ ብላ አስጠንቅቃት ሄዳለች። በስተመጨረሻ ምን ልታረጊ ትችያለሽ ባለቻት ጊዜ ኤልዳና ምን ማድረግ እንደምችል አሳይታታለች። ጸጉሯን ይዛ እንዴት እንደምታረጋ ስታሳያት እንግዲህ ሜሮንም እያለቀሰች ወደ ቤት መጣለች። ሜሮን እያለቀሰች እንደዛ ልጅ ቤት ስትመጣ ሁላቸውም ተደናግጧል። ቢኒም ምንድነው ባካቸው አስረዱኝ እያለ ነው። ጆም ለምን መጣሽ እያለ ነው። ሜሮን እንግዲህ ቢኒያምን ኤልዳናን ብትጠብቃት ይሻላል፣ ኤልዳና ችግር ውስጥ ናት፣ አዲናት የሚል የስምምነት ስራ አቅርባለት ነበር። ቢኒ አቤልም በሀሳቧ የተስማማ አይመስልም። ሜሮን ለኤልዳና አደራ ስጡልኝ ብላ የሆነ መልእክት አስቀምጣለች። ይህም መልእክትም ኤልዳና በተመለከተች ጊዜ ራሷን ስታወድቃለች። ምን ይኖረው ይሆን?
ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ